አንተ የተሳተፍክባቸው የተወሰኑ ማስታወቂያዎችን በሶሻል ሚዲያው ነገር ግን መጨረሻቸው ደግሞ ያላማረውን የተወሰኑትን ላነሳለህ ነው። አንደኛው ፊንቴክ ነው። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን ብዙ ባናነሳው፣ ምክንያቱም አንተን አምኖ ሰርሽ እኮ ነው ያስተዋወቀው። ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅሙ አይደለማ ያኔ አይደለ? ኤግዛክትሊ። አሁን ድርጅቱ የሰጠው እንትን አለ፣ ምንድነው ኦፈር አለ። ይሄን ያህል ብር ትከፍሉኛላችሁ፣ ይሄን ያህል ብር ደግሞ በ5 ዓመት ያለ ወለድ ትከፍሉኛላችሁ። ይሄ ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ተመዝጋቢው። አሁን እኛ ስላለን አንተን አምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል፣ ያምነናል። ለዚህ ነው የምንጨቃጨቀውና አንዴ ጅቡቲ፣ አንዴ ሞጆ፣ አንዴ ምናምን እየሄድን መኪናውን ማስረከብ አለብህ ብለን እየሰራችሁ ነው እንጂ ኦፍ ኮርስ እንጂ እኛ ማስታወቂያ ነው እንትን ነው አምባሳደር ነው የሆነው። አምባሳደር ሲሸላለም ምናምን ከማየት ውጭ ብዙ እንትን ልትል ይችላል። ግን ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የት አለ መኪናው? ጅቡቲ አለ። ሌትስ ጎ ጅቡቲ ተነስተን እዛ እንትን ላይ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ትታገላላችሁ እስከ መጨረሻው። እግዚአብሔር ከፈቀደልን እስከ መጨረሻው ከአምባሳደርነታችን ካላሰነበትን እስከ ጊዜው ደርሷል። አሁን ኦልሞስት እንታገላለን። ምክንያቱም ለህዝቡ ማለት ግን ደግሞ የማይለቅ ነገር የከፈለ ዝንታለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። ኖ ድርጅቱ አለ እኮ እዚህ ጋር ተክሌ መሰለህ። አሁን ህጋዊ ሆነ እናውራ። እሺ 9 ነው 8 ገጽ ውል ተፈራርሞ ገንዘቡን ነው የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብተዋል ምልህ። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው። አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ። ሰራዊት ፍቅሬ የሚባል የታወቀ አየሽው፣ ሰራዊት ፍቅሬ ተብሎ 360 ዲግሪ ተዙሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። አንተ ግን የቀደመ ታሪክ የነበራቸውን ሰዎች ይሄ ድርጅት ምንድን ነው ስም ቀይሩ። ትናንትና ማን ምን እንደነበሩ የነበሩ ሰዎች ሲሰሩ መተህ መልክ ሰራህላቸው። ድርጅቱ አለ የሚል አሁን መከራከሪያ። በእርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። ይኸውልህ ድርጅቱ መሰለህ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው ሰርሽ ከፍለዋል። ገንዘብማ ከፍለዋል። የከፈለ ምን አንተ ጋር ነው እንዲያለው 1000 ምናምን ሰው ከፍለዋል። በጣም አዎ። ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው። ሜክሲኮ ላይ ባንድ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ
ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሌያንስ ሲመጣ ለምንድን ነው የማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን፣ መኪናውን አየን። መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። ከዛ ደግሞ መሰጠቱ ተሰጠ። እንግዲህ ዝም ብለህ እንደ እንትን የምትገዛው ነገር አይደለም። የተፈጠረባቸውን ነገር አናቅም። አሁንም ተሰብስበው ሚዲያ ላይ ወጣችሁ ተናገሩ ያለውን ነገር፣ ወይም ደግሞ ህዝቡን ሰብስቡትና አናግሩት። ይሄ የከፈለውን ያልከፈለውማ ምን ሊከፍልም የተዘጋጀ ስላለ ለነገም ቢዝነሳችሁ ቢሆን ሰብስቡና አናግሩ ብለን ይሄንን እየወተወትን እየነገር ከትላንት ወዲያ ሁሉ ሚቲንግ ነበረን። እያንዳንዱ ሚቲንጋችን እንቀርጻለን። እኛ በጣም በብዙ ጉዳይ በብዙ ተደጋጋሚ ጊዜ እዚህ ሚቲንግ ላይ ነው እንትን ያልነው። ለምን የህዝቡ እንትን የእነሱ ጉዳይ አይደለም። የቆጫህል እንዲህ አይነት ነገር ውስጥ መግባትህ ባልገባ ምናምን ብዬ እንትን አለ። ምክንያቱም ስራው እንግዲህ እነሱ ተበላሽቶባቸው ሊሆን ይችላል። አሁን ገብተዋል። እንደው ይቆጨኛል እዚህ ውስጥ ባልገባ ብል እኔ በሌለሁበት ህዝቡ ገንዘቡ ቢቀልጥ ችግር የለም እንደማለት ስለሚያስወስድብኝ ገብተህ የምትችለውን ያህል መንፈራገጥ ይሻላል ብዬ አስባለሁ። ምክንያቱም አታቆም አትቀምሰውም። ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይተህ ነው ማስታወቂያ የምትሰራው። አሁን እኔ ለአንተ ማስታወቂያ ይዤ ልመጣ ህጋዊ ነው ወይ ምንድን ነው ምናምን ብለህ ታጣራለህ። እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ነው የሚያሰራው። አቅም ያለውም ቢሆን ደግሞ ትክክለኛ ነገር ካልሆነ ነው አንሰራም። ፊንቴክን ለምን ነው አላልከውም? ፊንቴክን ለምን ነው እለዋለሁ። ያንን የመሳሰለ ነገር አቀረበ። ትክክለኛ መሆንም አቅም ትክክለኛ መሆኑን አሳየ። ስለዚህ ይሄንን ማስታወቂያውን ለማሰራት አንተን ለማሳመን ያክል እንጂ ለደንበኞቹ ግን የተቀበለው ደንበኞቹ በኋላ ነው እንትን ያሉት እኮ። አሁን የደንበኞቹን ጉዳይ እኮ አሁን ይሄ እዚህ ላይ ነው ስተታቸው። አሁን ገባህ? ነገሮች ሲፈጠሩ ወደ ኋላ ለምን እንደ ነብይና እንደ ምናምን ነገር ሰማያዊ ፈረስ ሰርተህ ተንበይ አሳይተህ። ስለዚህ ነብይ ሆነ የዚህን ድርጅት የነገ እንትን አስበህ ትንቢቱ ቢቀር ካፒታልና አቅሙን የተመሰረተበትን የእስካሁን ታሪኩን ማየት ካንተ ይጠበቃል። የካምፓኒውን እንግዲህ እንትን ነግሮናል። ሰውየው የነገረን ነገር አሳማኝ ነው። ለኛ አይደለም እኮ ለሚኒስትሮች እኮ አሳምኗቸው መጥተዋል። ለሚኒስትር ዴታዎች በሚኒስትር በኩል ከመጣ ምንም ነገር ታምናለህ ማለት ነው። ሚኒስትር ዴታዎቹ መጥተዋል እኮ እነሱ ናቸው። እነሱ መንግስት ናቸው። እነሱ ፈቃድ የሚሰጡት እነሱ ናቸው። እነሱ ፈቃድ ከሰጡት እኛ ደግሞ እዛ ቦታ ላይ ለመገኘት ብዙም እንትን አይደለም ነው። ዞሮ ግን እንትናቸው ጥሩ ስላለ ከልካችን በላይ እየሄድን ብዙ ነገር እየለፋን ነው አሁን ያለ ነው። እውነት ለመናገር በማይመለከተን ነገር ግን ህዝብ ደግሞ አለ እዚህ ጋር። ካምፓኒ ቢሆን የራሱ ጉዳይ ግን ህዝብ አለ። አንድ ደግሞ ካምፓኒው ማለት የገጠመው ችግር ካለ ካምፓኒው ኑና ተነጋገሩ ያለውን ነገር ምንድነው ምናምን ዴይ ኤንድ ናይት የምሬን ነው ማለት አምባሳደሮቹ ጠቅላላ ዋትስአፕ ግሩፕ አለን ምናምን የኛ እነ ሰለሞን እነ ይገረም እነ ምናምን ያሉት እዛ ውስጥ ያሉት መንሱርን ምን ነው አለፍከው? አንተ አልከዋ ድጋሚ በሚዲያ ላይ በምን መንገድ ተፈጥሮ ያስከፋኋችሁ የተበላችሁ ካላችሁ እኔ ያለሁላችሁ ምትለው ካለ? አይ እኔ ያለሁላችሁ ልላችሁ አልችልም። ምክንያቱም አቅሜን ማወቅ አለብኝ። እነሱ የሰበሰቡትን ገንዘብ እኔ ያለሁላችሁ ብዬ ላደርግ አልችልም። እኔ ከእናንተው ጋር ሆኜ በነገራችን ላይ በዚህ አምባሳደር ሺፑ ለሌሎቹ የተደረገው ነገር የኔ ገና ነው። ምንም 10 ሳንቲም የሚሆን ነገር ሁሉ አላገኙም። እሱ አይደለም የኔ አጀንዳ፣ የኔ አለማግኘት አይደለም። እኔም ከነሱ እኩል ነኝ። ሌላ ነገር ውስጥ እንዳልገባ ብዬ ነው። ስለዚህ አብሬ ከነሱ ጋር አብሬ ተበልተሃል። ኤኒዌይስ አሁን ምንድነው እኔ የምለው እነዚህ ሰዎች የምችለው ድረስ
አብሬያቸው ለመሆን የነሱ እንትን ለመሆን የሁሉም አምባሳደሮች ስሜት በዚህ አጋጣሚ ይሄ ነው። ሁሉም በቃ ተገናኝቶ የሚያወራው ስለዚህ ነው።